ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁንም ማቀርብላችሁ ርዕስ የቢዝነስ ስትራቴጂ አማራጮች መቅረጽ የሚል ነው። ሳብስክራይብ፣ ላይክ፣ ሼር አድርጉ ፕሮግራሙን ለማጠናከር። ቢዝነስ ስትራቴጂ ኦፕሽንስ ፎርሙሌሽን። ለቢዝነስ ድርጅቶች ስትራቴጂ መኖር የህልውና ጉዳይ ነው። ቢዝነስ ድርጅቶች ያለ ስትራቴጂ ማስተዳደር በጭፍን መምራት ይሆናል። ስትራቴጂ የቢዝነስ ድርጅቶች ሮድማፕ ወይም ደግሞ የሚመራበት ሰነድ ነው። የቢዝነስ ስትራቴጂ አማራጮችን ለመቅረጽ 3 ጥያቄዎችን መጠየቅ ጠቃሚ ይሆናል። አንደኛ፣ ዌር አር ዊ ናው? ድርጅቱ በምን ላይ ይገኛል? የድርጅቱ ሀብቶች እና ችሎታዎች በምን ሁኔታ ላይ ነው ያሉት? ከተወዳዳሪዎች በምን ይለያሉ? ለደንበኞች ምን አይነት ጥቅም ያቀርባሉ? 2. ዌር ዱ ዊ ዋንት ቱ ጎ? ድርጅቱ የት ለመድረስ ይፈልጋል? በገበያ ቦታ ቁጥር 1 ለመሆን ይፈልጋል? ድርጅቱ ባለው ሀብት መሰረት አድርጎ ታንጅብል ኦር ኢንታንጅብል ሪሶርስስ የሚፈጥረው ስትራቴጂ በመቅረጽ ወደፊት መድረስ የሚገባው በተጨባጭ ሁኔታ ያስቀምጣል። 3. ሃው ዱ ዊ ጌት ዘር? ድርጅቱ መድረስ የፈለገበት ደረጃ እንዴት ይደርስበታል? ይህ የስትራቴጂ ምርጫን ያመለክታል። ስትራቴጂ የሚቀረጸው ኮምፒቲቲቭ አድቫንቴጅ ሲኖረው ነው ቢዝነሱ። ኮምፒቲቲቭ አድቫንቴጅ ደግሞ የስትራቴጂ አካል ነው። ኮምፒቲቲቭ አድቫንቴጅ የሚፈጠረው ደግሞ በሚከተሉት 3 አማራጮች በአንዱ ወይም በሁለቱ ሲጠቀሙ ነው ወይም ስትራቴጂው ሲቀርጹ ነው። አንደኛ፣ ኮስት ሊደርሺፕ። ቢዝነሱ ከኢንዱስትሪው ተወዳዳሪዎቹ ምርቶች ወይም አገልግሎቶች ለዝቅተኛ ወጪ በማምረት አንዳንዶቹ ወይም ሁሉም ምርቶች የወጪ ጥቅም ኮስት አድቫንቴጅ በመፍጠር ዝቅተኛ ወጪ አምራች መሆን ያስፈልጋል። ቢዝነስ ድርጅቶች ወይም ድርጅቱ አስተማማኝ የወጪ መሪነት ኮስት ሊደርሺፕ የሚያረጋግጥ ከሆነ ከኢንዱስትሪው ከአማካይ በላይ የሥራ አፈጻጸም ይኖረዋል። የምርቱ ዋጋም ከሌሎች ተወዳዳሪዎች ተመሳሳይ ወይም የኢንዱስትሪው አማካይ ወይም ዝቅተኛ ዋጋ ይሆናል። በዝቅተኛ ወጪ አምራች መሆን በምርት ዋጋ መተጣጠፍ ወይም ፍሌክሲብል መሆን ያስችላል። በዝቅተኛ ወጪ ማምረት የምርቱ ጥራት እና የሚያከናውነው ስራ ፋንክሽን ዝቅተኛ ይሆናል ማለት ግን አይደለም። ይሄ በሌላ የሚያካክስበት ብዙ መንገዶች አሉ። ጥራቱ ፋንክሽኑ መጠበቅ አለበት። 2. ዲፍሬንሺዬሽን ልዩነት መፍጠር። ድርጅቶች በኢንዱስትሪያቸውም ልዩነት መፍጠር አለባቸው። ለደንበኞች ጥቅም የሚሰጡ ምርቶች ወይም አገልግሎቶች ደንበኞች የሚያምኑበት ማቅረብ አለባቸው። በኢንዱስትሪው ያሉ ድርጅቶች የተለያዩ ጥቅም የሚያቀርቡ ይኖራሉ። ድርጅቶች ለሚያቀርቡት ጥቅም ደንበኞች የበለጠ ዋጋ ፕሪሚየም ፕራይስ ይከፍላቸዋል። ድርጅቱ አስተማማኝ ልዩነት የሚያሳካ ከሆነ ከኢንዱስትሪው አማካይ የሥራ አፈጻጸም የበለጠ ይፈጥራል። በወጣው ወጪም ያካክሳል። በደንበኞች ተቀባይነት ካገኘው እድሉ የመጠቀም ሁኔታ ይረጋገጥለታል። ይህ ሆኖ ግን ቢዝነሱ በወጪ ላይ ችላ ማለት የለበትም። በጣም አስፈላጊ ነው ወጪ መቆጣጠር። ካልሆነ የሚገኘው ገቢ ይሸረሸራል፣ ከገበያም መውጣት ያስከትላል።
3. ኮስት ፎከስ ኦር ዲፈረንሺዬሽን ፎከስ። ይህ ስትራቴጂ በተወሰነ ጠባብ በሆኑ ደንበኞች ትኩረት በማድረግ በፕሪሚየም ፕራይስ ለተወሰነ ታርጌት ካስተመርስ ችግሮቻቸውን ለመፍታት የሚሰራበት ስትራቴጂክ ታርጌት ነው። ወይም በዲፍረንሺዬሽን ልዩነት በመፍጠር ማገልገል ይሆናል ለዚህ አይነት ገበያ። ስለሆነ ወጪን መሰረት ያደረገ ስትራቴጂ መጠቀም ወይም ምርቶች ከተወዳዳሪዎች ልዩነት አድርጎ በማቅረብ ካልተቻለ ደግሞ በዝቅተኛ ወጪ በማምረት ኢኮኖሚስ ኦፍ ስኬል ልዩነት መፍጠር ነው። ለምሳሌ ኮስሞቲክስ፣ ሶፕስ፣ ዲኦድራንት፣ ሻምፑስ ኤንድ አፍተር ሼቭ ሎሽን፣ እነዚህ ምርቶች ሁሉ ህብረተሰቡ ተወዳዳሪ በሆነ ዋጋ ይገዛቸዋል። ኮስት ፎከስድ የሆኑ ምርቶች ለምሳሌ ላዳ፣ ሃዮንዳይ፣ ኦልደር ጄኔሬሽን ቴክኖሎጂስ ኤንድ ሎወር ኢንፑት ኮስት ሳች አዝ ሎው ሌበር ሬት፣ ውስብስብ ያልሆነ የማምረቻ ሂደት ያላቸው በዝቅተኛ ዋጋ ለተወሰነ የገበያ ሴግመንት የሚያመርቱ ናቸው። በወጪ ዝቅተኛ መሆን ተወዳዳሪ ስትራቴጂ መፍጠር ያስችላል። ወጪ የሚቀንሱ ምክንያቶች፣ አንደኛ ኢኮኖሚስ ኦፍ ስኬል በብዛት ማምረት፣ ኤክስፒሪየንስ ከርቭ ወይም ደግሞ ኢኮኖሚስ ኦፍ ለርኒንግ የዳበረ ልምድ ካለ ወጪ ይቀንሳል። ፕሮዳክሽን ቴክኒክስ ይህም ወጪ ይቀንሳል። ፕሮዳክት ዲዛይን ወጪ ይቀንሳል። ኢንፑት ኮስት ዝቅተኛ መሆን ይህም ወጪ ይቀንሳል። ማኔጅመንት ኦርጋናይዜሽን ኤፊሽንሲ ይህም ወጪ ይቀንሳል። ኮስት ኢዝ ክሪቲካል ቱ ኦርጋናይዜሽን ሄልዝ፣ ወጪ በጣም ወሳኝ ነው ለአንድ ድርጅት ጤናማ መሆን። ወጪዎች ከበዙ ትርፋማነት ይቀንሳል። ጥሩ የመወዳደሪያ ነጥብ ነው ወጪ። ደንበኞች ከሚቀርብላቸው ምርቶች፣ አገልግሎቶች የሚጠብቁት የተወሰነ ጥራት ያለው መሆን አንድ። 2 አስተማማኝ ምርት ወይም አገልግሎት ሪላያቢሊቲ፣ ረጅም ጊዜ የሚያገለግል ወይም ዲዩራቢሊቲ፣ ደህንነቱ ወይም ሴፍቲ የጠበቀ ይፈልጋሉ። የስትራቴጂ አማራጮች በምርቶች ወይም በገበያዎች መፍጠር ይቻላል። ቢዝነስ ድርጅቶች ስትራቴጂ ሲቀርጹ በኮስት ሊደርሺፕ ዲፈረንሺዬሽን ወይም በኮስት ፎከስድ ኦር ዲፈረንሺዬሽን ፎከስድ በላይ መሄድ አለባቸው። ሰፋ ባለ ማየትና መፈተሽ አለባቸው። በዚህም ብዙ አማራጮች ስትራቴጂ ለመቅረጽ የሚያግዙ ማየት ይገባል። ከነዚህም አንደኛ which markets or segments to penetrate or develop. 2. Which new or related products and services to develop. 3. Whether to diversify or divest activities መሸጥ ንብረቱ ማለት ነው። 4. How best to exploit and lever existing capabilities and whether to develop new capabilities. እነዚህን በዝርዝር ስንመለከታቸው ደግሞ አንድ ባለው ገበያና ምርት እንዴት ገበያ ማስፋፋት ይቻላል። ይህ እንዴት የገበያ ድርሻው ማስፋፋት የሚቻለው ቢዝነስ ገበያውና ምርቱ ሳይለወጥ ገበያው የማደግ ተስፋ ካለው ወይም በኢንዱስትሪው የመወዳደሪያ መሰረት የመለወጥ እድል ካለው የተወዳዳሪ ጥቅም መፍጠር የሚያስችል ሲሆን የስትራቴጂ ስኬት ማሳደግ ይቻላል። ይህ አማራጭ ዝቅተኛ ስጋትና አደጋ ያለው ነው። ማርኬት ፔኔትሬሽን ማለት ነው።
ድርጅቱ ምርቱም ገበያውም ተወዳዳሪዎችም ሁሉም ያውቃቸዋል። ገበያው በማደግ ላይ ከሆነ ለመግባት ይጋብዛል። ገበያው እድገቱ የጨረሰ ከሆነ ግን ማቹርድ ከሆነ የተደራጁ ተወዳዳሪዎች ያሉበት ስለሆነ ወደዚህ ገበያ ለመግባት ኮስት ሊደርሺፕ መሆን ይጠይቃል። ወይም በዲፈረንሺዬሽን ካልሆነ ፕራይስ ወር ነው የሚፈጠረው። አደገኛ ነው። ይሄ ደግሞ ገበያው ዲክላይን የሚያደርግ ከሆነው ደግሞ ፈትሾ የሚጠቅሙ ከሆነ መግባት፣ ካልሆነ መተው ነው ያስፈልጋል። 2 ኮንሶሊዴሽን፣ ማርኬት ኮንሶሊዴሽን። በዚህም የገበያው አይነት ይወስነዋል። ማርኬቱ ግሮዝ ላይ ከሆነ ወይም ማቹሪቲ ላይ ከሆነ ወይም ዲክላይን ላይ ከሆነ በየትኛው ነው ማጠናከር የሚፈለገው? በእድገት ላይ ያለ ገበያ ከሆነ የስትራቴጂ ኢንቨስትሜንት ማድረግ ይጠይቃል። ኢንቨስት ካላደረጉ ተወዳዳሪ አይሆንም፣ እድገትም የሚለውም አይኖርም። ቀደም ብሎ ወደ ገበያ ያሉ የተደራጁ ወደ ገበያ ማንም እንዳይገባ እንቅፋት ይፈጥራሉ። በብዛት ማምረት፣ ወጪም መቀነስ፣ በጥራት ማምረት፣ ዘመናዊ ቴክኖሎጂ በመጠቀም ባሪየርስ ይፈጥራሉ። ዲክላይን ያለ ላይ ከሆነ ደግሞ በደንብ ፈትሾ ገቢ ያለው ከሆነ ወይም ደግሞ ወጪዎችን በመቀነስ ለምሳሌ ለማስተዋወቅ የሚወጣ ወጪ፣ ለደንበኞች ድጋፍ፣ ለስርጭት፣ ምርቶች መቀነስ ወዘተ በማድረግ መግባት ይቻል እንደሆነ ማየት። 3 ባለው ምርቶች አዲስ ገበያ መግባት ማሳደግ። በዚህ ስትራቴጂ ባለው ምርቶች ወደ አዲስ ገበያ መግባት፣ ገበያውን ማሳደግ፣ የደንበኞች ፍላጎቶች ማርካት። ገበያው ገና እያደገ ከሆነ መቆጣጠር አስቸጋሪ ነው የሚሆነው፣ ከፍተኛ አደጋ ይኖረዋል ስትራቴጂው። 4 ባለው ገበያ አዲስ ምርቶች ማምረት ማሳደግ። ገበያው ከነበረው ምርት ሙሉ በሙሉ ጥቅም ላይ ያልዋለ ገበያ ያለው እድሎች ካሉ የስትራቴጂ መንገዱ እድገት የሚፈጥር ከሆነ ይሆናል። ትክክለኛ ምርት ሙሉ በሙሉ በማቅረብ የመወዳደሪያ ጥቅም ምንጭ ይሆናል። ለምሳሌ የልብስ የፋሽን አቅጣጫውን በመከተል ልብስ አምራቾች፣ ዲዛይነሮች፣ ሻጮች ወዘተ በአንድ ወይም በሁለት ወቅቶች ሲዝንስ በበጋ፣ በክረምት፣ በበልግ፣ በስፕሪንግ የፋሽን አቅጣጫውን በመተንበይ ያዘጋጃሉ። አቅራቢዎችም ለቢዝነሱ የሚመጥኑ ምርቶች እንዲመረቱ ይመራቸዋል። 5 ዳይቨርሲፊኬሽን፣ አዲስ ምርት፣ አዲስ ገበያ። በልዩነት እድገት ስትራቴጂ ከቢዝነስ ጋር በተዛመደ ወይም ባልተዛመዱ ቢዝነስ መፍጠር ይቻላል። ለምሳሌ የጣሊያኑ ቤኒቶን በመጀመሪያ የፋሽን ልብሶች ዲዛይነር ማኑፋክቸረር ነበረ። በመቀጠል የችርቻሮ መሸጫ መደብሮች ማስፋፋት ጀመረ፣ ኦውን ማድረግ ጀመረ። ለምሳሌ በሌላ መልኩ ደግሞ ስናየው ይሄ ዳይቨርሲፊኬሽን በኢንዱስትሪ ማለት ውድቀት ካለ፣ አክሳሪ ከሆነ፣ ትርፍ የማያስገኝ ከሆነ ቢዝነስ ወደ አዲስ ምርትና አዲስ ገበያ መግባት አግባብነት ያለው ይሆናል። ስትራቴጂውን በዛ መቅረጽ ያስፈልጋል። በዚህ አዲስ ገበያ አዲስ ምርት ገብቶ ትርፋማ ለመሆን 8 ዓመት ይፈጃል። ስለሆነ በሁለት አይነት የስትራቴጂ አማራጮች የቀረቡ ማለትም በአንድ በኩል ኮስት ሊደርሺፕ ዲፈረንሺዬሽን፣ ኮስት ኦር ዲፈረንሺዬሽን ፎከስ ሲሆኑ፣ በሌላ መልኩ ደግሞ የምርቶች
እና ገበያዎች የሚቀረጹ አማራጭ ስትራቴጂዎች ድርጅቶች ያሉበት ተጨባጭ ሁኔታ አገናዝበው የሚቀርጹት ስትራቴጂ የእነሱ የቤት ስራ ይሆናል። አመሰግናለሁ።